ጌታ ኢየሱስ ክርስቶስን እኮ ከነበሩት ከቤተ መቅደስ መሪዎች ጋር ያጋጨው ያ ነው። ሲመጣ ይዞ የመጣው መገለጥ ነው። እሱ ራሱ ኢየሱስ መገለጥ ሰው የለም። ስለዚህ በማቴዎስ ወንጌል ምዕራፍ 2 ላይ ስትመለከቱት ሄሮድስ ተነስቶ ከኔ ሌላ ንጉስ ብሎ ሲጠይቃቸው የተወለደው የአይሁድ ንጉስ ወዴት ነው አይደል ያሉት? ከዛ ኮከቡን በምስራቅ አይተን ልንሰግድለት መተናልና ብለው እርሱም ጠየቃቸው። እነሱ ምንድነው ያሉት? ቁጥር 5-6 ላይ በነቢያቱ አፍ የተነገረን መገለጥ አለ አሉት። አይታችኋል። ስለዚህ አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ሁሉ ከቶ አታንሺም፣ ሕዝበ እስራኤልን የሚጠብቅ መስፍን ካንቺ ይወጣል ተብሎ በነቢይ አፍ ተጽፏል። ስለዚህ ኢየሱስ ራሱ የመጣው በመገለጥ ነው። ይሄን መገለጥ ተቃውሞ ወዴት ነው የምትሄደው? ሄሮድስን አፍ ያስያዘው የነገሩት እኮ ነው። ስለዚህ የሰማነው ትንቢት አለ። ያ ትንቢት ደግሞ ይመጣል ተብሎ እና ያሳርፋቸዋል የተባለ በነቢያቱ አፍ የተነገረ ትንቢት ነው አሉት። እራሳቸው ነው እንደው የነገሩት እኮ። እንደው ቦታውንም ከዚህ ወዴት ነው ብለው ካሉ በኋላ ልክ ሲበራላቸው ምንድን ያሉት? አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሺም፣ ሕዝበ እስራኤልን የሚጠብቅ መስፍን ካንቺ ይወጣልና ተብሎ በነቢይ አፍ እንዲህ ተጽፏል። ከዛስ እነሱም በይሁዳ ቤተልሔም ነው አላችሁ ወይ? ስለዚህ ኢየሱስ የመጣው ራሱ በምንድን ነው? ካልተማሩ እኮ ነው። የእግዚአብሔርን እውነት ለማወቅ እንዳታው ከሚያረጉ ከሰነፎች ካልተማሩ ከመርማሪዎች ራስን ምን አርጋል? ይሄን እንዳይገባ ከሚያረጉ ነገር ምን በል የጌታ ባሪያ ትውልድን የሚያጠፋ ሳይሆን ለማስተማር የሚበቃ ነው። የእግዚአብሔርን እውነት ለማወቅ እንድትደርስ መንገድ የሚያሳይ ነው። አቅጣጫ የሚጠቁም ነው። የሰማይን መንገድ የሚያሳይ ነው። ከንጉሱ ጋር እንዴት ህብረት ማድረግ እንድትችል ዘንድ አቅጣጫ የሚጠቁም ነው። ከሱ የሚያጣብቅ ነው። ከንጉሱ ጋር የሚያገናኝ ነው። ዛሬ መልእክት አለኝ። ለማስተማር በኢየሱስም ትበቂያለሽ። በነገር ሁሉ ለማስተማር ትበቂያለሽ። የጌታ ባሪያ ተሳዳቢ አይደለም። የጌታ ባሪያ ሐሜተኛ አይደለም። የጌታ ባሪያ የአገልጋዮችን ስም እያነሳ የሚያንቋሽሽ ህዝቡን የእግዚአብሔርን ነገር ማወቅ እንዳይችል የሚያደክም አይደለም። ለማስተማር በነገር ሁሉ ለመገሰጽ፣ በነገር ሁሉ ለመምከር፣ በነገር ሁሉ ለመዝለፍ የሚበቃ ነው የጌታ ባሪያ። እግዚአብሔር እንዲህ አለኝ፣ ለማነጽ ትበቂያለሽ፣ ለማስተማር ትበቂያለሽ፣ ትውልዱን ከንጉሱ ጋር ለማጣበቅ ትበቂያለሽ፣ የእውነትን መንገድ ለማሳየት ትበቂያለሽ። ውሰጂ ዝለይ ዳባክ ካሪያናስታ። የጌታ ባሪያ ሐሜተኛ አይደለም። የጌታ ባሪያ ትውልድን የሚያደክም አይደለም። የጌታ ባሪያ እውነትን ወደ ማወቅ እንዳትሄድ የሚያጠፋ አይደለም። ፈጠን ብላችሁ ሁለተኛ ጢሞቴዎስ ምዕራፍ 2 ያለውን ከኔ ጋር ያውን ቃል ታወጡና የሐዋርያው ቅዱስ ጳውሎስ ለመንፈሳዊ ልጁ ጢሞቴዎስ የጻፈው ደብዳቤ ነው። ሁሉም ሰው ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 22 ጀምሮ ያለውን ቃል ከኔ ጋር እናነባለን። ጌታ ይባረክ። አወጣችሁልኝ? ያውን የከበረውን የእግዚአብሔርን ቃል ከኔ ጋር አውጥተን እናነባለን። እንዲህ ይላል። እንዲህ በሚል ሐሳብ ነው የምናገረው። የጌታ ነን በሚል ሐሳብ የማነ ድገሙና ጨምሩና የጌታ የሆነ ምን መሆን እንዳለበት የጌታ የሆነ ለምን እንደሚሆን እኚህን ሁለት ነጥቦችን እና ሶስተኛው የጌታ የሆነ ከምን መሸሽ እንዳለበት እኚህ ሶስት ነጥቦችን እንዳገርና በዚህ ቃል መሰረት እንጸልያለን። አሁንም አጠገባችሁ ያለውን ሰው የጌታ ነህ በሉት። የጌታ የሆነ ምን አይነት ነው? ምን አይነት ነው? ንገሩኝ እስቲ። የጌታ የሆነ ምን አይነት ነው? በጣም ይገርመኛል። የሐዋርያው ቅዱስ ጳውሎስ በጣም ብዙ ደብዳቤዎቹ ለልጁ ለጢሞቴዎስ ነው የሚጽፈው እና ያሳለፈበትን እና በህይወቱ የደረሰውንና ስለ ወንጌል የከፈለውንና ከዛ
ስለከፈለው ደግሞ ወንጌል ስለሚከፈለው ነገር ነው የሚያወራለት። ስለገባው እውነት የደረሰበትን መከራ እንዴት እንዳለፈ እና በሚያልፍበት ውስጥ ደግሞ እግዚአብሔር አብሮነቱን ከሱ ጋር እንዴት እንዳረገ እንዴት እንደረዳው እንዴት እንዳዳነው ይናገርና ስለከፈለው ወንጌል ደግሞ የሚከፈለውን ዋጋ ይነግረዋል። እና የጌታ ናችሁ። አሜን። የጌታ የሆነ ምን አይነት ነው? እስቲ ማውን በደንብ እንመልከት። አጠገባችሁ ያለው ሰው አሁንም የጌታ ነው በሉት። የጌታ የሆነ ምን አይነት ነው? ስለዚህ የጌታ የሆነ ደግሞ ከምን መሸሽ ከምን መራቅ አለበት? በጣም ይገርመኛል። ይሄ ደብዳቤ ብዙ ጊዜ ሰሞኑን ይሄን ቃል ተከታታይ ነው ሳፍራው የነበረውና በደንብ አድርጋችሁ በማስተዋል ሲሆን ይሄውን የከበረውን የእግዚአብሔርን ቃል ለጌታ ክብር አነባለሁ። በዚህ ቃል መሰረት እግዚአብሔር ለብዙ ሰዎች ዛሬ ድምጻል። ሰው የለም። አረ አንተ የጌታ ነህ። ዛሬ ይሄ መልእክት ለማን እንደሆነ ባላውቅም ዛሬ ለአንድ ሰው ለጌታ ለሆኑ ሰዎች ለወንጌል ለሆኑ ሰዎች አሜን ትላለህ ወይ? ሃሌሉያ። የከበረውን ያውን የእግዚአብሔርን ቃል ለጌታ ክብር አነባለሁ። እንዲህ ይላል ቁጥር 22 ከክፉ የጎልማሳነት ምኞት ግን ሽሽ፣ በንጹህ ልብ ጌታን ከሚጠሩ ጋር ጽድቅን፣ እምነትን፣ ከዛ ፍቅርን፣ ሰላምን አጥብቀ ምን በል ተከተል። የመጀመሪያው ከክፉ የጎልማሳነት ምኞት ግን ምን በል ሽሽ። የጌታ የሆነ ሊፈልግ የሚገባው ዋና ጉዳይ። ሁለተኛ ለጌታ እንዳይሆን ከሚያረገው ነገር ራሱን ማስመለጥ እንዳለበት የመጀመሪያውን ምክር ይሰጠዋል። ለጌታ እንዳይሆን ከሚያረገው ለመረጠው እንዳይሆን ከሚያረገው ነገር እንዴት ማምለጥ እንዴት መሸሽ እንዴት መውጣት እንዳለበት ይመክረዋል። ማን? ሐዋርያው ቅዱስ ጳውሎስ ማንን? ጢሞቴዎስን አይታችኋል። ስለዚህ ጢሞቴዎስ ምን አይነት ሰው ነው ብላችሁ ብትሉኝ ለራሱም ማይሆን ለጌታ ብቻ የሚጠቅም ታማኝ ባሪያ ነው። ለአምላኩ ብቻ የሚሆን ለራሱም ማይሆን ለዓለም ማይሆን አሜን፣ ለምድር ነገር አሜን፣ የእግዚአብሔር ሐሳብ ላሌለበት ነገር ሁሉ የማይመች ሰው ነው። ማን? ጢሞቴዎስ። እግዚአብሔር ለራሱ ሐሳብ ብቻ አድርጎ ይለያችሁ። ለዓለም እንዳትሆኑ አድርጎ እግዚአብሔር ይለያችሁ። ለጥፋት እንዳትሆኑ አድርጎ እግዚአብሔር ለራሱ አጀንዳ ይለያችሁ። አሁንም አጠገባችሁ ያለው ሰው አንተ የጌታ ነህ በሉት። ድገምና እባክህ ለዓለም አትሆንም በሉት። ለጥፋት አትሆንም በሉት። ለኃጢአት አትሆንም። የእግዚአብሔር ሐሳብ ለሌለበት ነገር አትሆንም። አሜን። እንዲህ ያለው ስለዚህ የጌታ የሆነ ምንን መፈለግ አለበት? ከምን መሸሽ አለበት? ሁለተኛ ምን አይነት ነው ለጌታ የሆነ? ከክፉ ጎልማሳነት ምኞት ምን የሚል ነው? የሚሸሽ ነው። ከዛስ ለጌታ ሊሆን እንዲያስችል የሚያስችለውን ነገር የሚፈልግ ነው። አንደኛ ምን ይፈልጋል? በንጹህ ልብ ጌታን ከሚጠሩ ጋር ከዛ ጽድቅን፣ ከዛ እምነትን፣ ከዛ ፍቅርን፣ ከዛ ሰላምን አጥብቆ የሚከተል ሰው ነው የጌታ የሆነ። አሜን። የጌታ የሆነ የጌታን ነገር የሚወዱትን የሚፈልግ ነው። የጌታ የሆነውን የሚጠላ የጌታ ያልሆነ ሰው ነው። ለዚያ ነው ጌታ ኢየሱስ ክርስቶስ የነገራቸው እናንተ አላቸው ከኔ አይደላችሁምና ልታውቁትም አትችሉም፣ ከዓለም ናችሁና ይሄ ነገር አይገባችሁም ማለት። ስለዚህ ከዓለም የሆነ ሰው የእግዚአብሔር ነገር አይገባው። እሄዳለሁ እያለ ሲያወራላቸው ጌታ ወዴት ነው የምትሄደው ብለው ሲጠይቁት አይታችኋል። ጌታ ኢየሱስ ክርስቶስ አታውቁም፣ ከዓለም ናችሁና እኔ ብነግራችሁ አንዳች እንኳን ብተርክላችሁ ሊገባችሁ አይችልም ማለት። ትናንት እንደ ሙሴ ያወሩትን ያላወቃችሁ ዛሬ እኔ ብነግራችሁ ምንም አይገባችሁ ማለት። ስለዚህ የጌታ የሆነ ምን አይነት ሰው ነው? ከክፉ ጎልማሳነት ምኞት ራሱን የሚያሸሽ፣ ሁለተኛ የእግዚአብሔርን ነገር የሚወዱ ሰዎችን የሚፈልግ ነው። ስለዚህ የእግዚአብሔርን ነገር የሚሹ ሰዎችን የማይፈልግ ሰው እሱ ከጌታ አይደለም፣ የጌታም አይደለም። ስለዚህ የሚገርማችሁ ነገር ምን መፈለግ አለበት? የመጀመሪያው
የሚወዱትን የእግዚአብሔርን ነገር የሚፈልጉትን የሚፈልግ ሰው ነው። ከዛስ ጽድቅን፣ ከዛ እምነትን፣ ከዛ ፍቅርን፣ ሰላምን አጥብቆ የሚከተል ነው። ቁጥር 23 ነገር ግን ይላል፣ ነገር ግን ጠብን እንዲያመጣ አውቀህ ከሰነፎችና ካልተማሩ ምርመራ ምን በል ራቅ ይለዋል። ምክሩ ነው። የማ ምክር? ሲያወራው ቅዱስ ጳውሎስ ለጢሞቴዎስ ለመንፈሳዊ ልጁ ለጢሞቴዎስ ምንድነው? ከክፉ ጎልማሳነት ምኞት መሸሽ፣ ጌታን በንጹህ ልብ ከሚጠሩ ጋር ህብረት ማድረግ፣ ጽድቅን፣ እምነትን፣ ፍቅርንና ሰላምን አጥብቆ መከተል፣ ከዛስ የእግዚአብሔር ሐሳብ የሌለበትን ነገር ከሚያረጉ ሰዎች፣ ከዛስ ጠብን እንዲያመጣ አውቆ፣ ከዛስ ከሰነፎች ካልተማሩ ምርመራ ምን ማድረግ መራቅ ነው። የእግዚአብሔርን ነገር ሳያውቁት እንዳውቃለን ብለው በከንቱ ከሚለፈልፉ ሰዎች ከነሱ መሸሽ አለበት። ራቅ ይለዋል። ራቅ። አይታችኋል? ሳይማሩ እኮ ነው አውቀናል ብለው የእግዚአብሔርን ነገር ያለባቸውን ሰዎች ለመግፋትና ለመጣል የሚታገሉት። ከነዚህ መርማሪዎች ካልተማሩ ሳይማሩ የእግዚአብሔርን ነገር ሳያውቁ እናውቃለን እያሉ ከሚያንቋሽሹ በጣም የሚገርመኝ ነገር አንዳንድ ትላልቅ ሰዎች የሚባሉ ሰዎች የቀደሙ አባቶች ምናም ተብሎ የሚጠሩ ሰዎች ይገርመኛል። እነሱ ሳይገለጥላቸው የተገለጠላቸውን ሰዎች እንዳይቀበሉ ያክፋፋሉ። ወይ ተገልጠላቸው የተገለጠላቸውን መንገድ ይሄ ነው ብሎ ቢያሳዩን ጥሩ ነበር፣ ቢያሳየን ጥሩ ነበር። ብዙ ሰዎች አሁን የቀደሙ አባቶችና ዝም ብሎ ይተቻሉ። አገልጋዮችን፣ ነቢያቱን፣ እግዚአብሔር የቀባቸውን ሰዎች ይተቻሉ። ምንድነው ትንቢት ይላሉ። ያሳዩን ተንብዮ አይደለም ወይ? እራቃሉ። እንደዚህ አይነት ሰዎች ናቸው። ምንድነው መገለጥ ምንድነው ምናምን ይላሉ። እስቲ እንደው መጽሐፍ ቅዱሱ ነው አይደለም እንዴ? ጌታ ኢየሱስ ክርስቶስ ራሱ የተናገረው እኮ። ስለዚህ ናትናኤል እንዲያምን ምን ያስፈልገዋል? መገለጥ ያስፈልገዋል። ስለዚህ ጌታ ኢየሱስ ክርስቶስ በመገለጥ ጠርቶት ከበለስ በታች አየው ብሎ አስደነቀው አይደል? ከዛስ በእውኑ አንተ ከያው ከእግዚአብሔር የተላክ እና እንደውን ካው ነው ነብይ እንደውን ካየው ትመጣ ዘንድ የጠበቅነው ንጉሳችን እንደውን አሁን አመንኩ ብሎ አሉ። ጌታ ኢየሱስ ክርስቶስ ለምንድን ነው አንተ ተንኮል የሌለብህ የእስራኤል ሰው ናትናኤል ብሎ በመገለጥ ይጠራው እንዴ? ከወዴት ታውቀኛለህ ስለው ፊልጶስ ሳይጠራ ከበለስ በታች አየው ብሎ የነገረው ና ብሎ እኮ ፊልጶስ ሲጠራው ምን ብሎታል? ከናዝሬት መልካም ነገር በነቢያቱ አፍ ይነገር የነበረውን የናዝሬቱ ኢየሱስን አግኝተናል ብሎ ሲለው ከናዝሬት መልካም ነገር ሊወጣ ይችላል ብሎ ሲለው መጣይ አለው። አሁን እንደሚወጣና እንደማይወጣ ያሳያል ነው። ጌታ ኢየሱስ ክርስቶስ ተችቶ ሳይሆን የእግዚአብሔር ሐሳብ የሌለባቸውን ሰዎች የረታው የመገለጥን መንገድ አሳይቶ ነው። አላችሁ ወይ? ዛሬ ካልተማሩ ከሰነፎች አሜን፣ ከመርማሪዎች ዝም ብሎ በከንቱ ከሚለፈልፉ ከዚህ በኋላ ከስጋውያን ትርቂያለሽ። የእግዚአብሔርን እውነት ወደ ማወቅ እንዳትመጪ ከሚያረጉሽ ሽሽ አለውና ጌታን በንጹህ ልብ ከሚጠሩ ጋር። ስለዚህ እነማን ናቸው? የእግዚአብሔርን ነገር ለማወቅ የሚወዱ ናቸው። ህብረታችሁ ከእንደዚህ አይነት ሰው ጋር እንጂ የመጽሐፍ ቅዱስ ጥቅስ እየጠቀሰ የእግዚአብሔርን እውነት ወደ ማወቅ እንዳትደርስ ከሚያረግ ነገር ሽሽ፣ ራቅ። ዛሬ ታመልጣላችሁ። ስለዚህ የጳውሎስ መገለጥ ለነበሩ ጸሐፍትና አይሁዳውያን ለነበሩ በዛች ከተማ ለሚኖሩ ሃይማኖተኞች ጠንቅ ነው። ቻሌንጅ ያረጉት ነበር ጳውሎስን። ለምን ሲባል ጳውሎስ ተገልጦለት ነው የእውነትን መንገድ እንዲያውቅ ለመንፈሳዊ ልጁ ለጢሞቴዎስ እንደነሱ ደረቅ እንዳትሆን ነው የሚለው። ስለዚህ ሁል ጊዜ እንደው ሰንበት እየጠራን መጽሐፍ ቅዱስ አውጥተን አባቶች እንዲህ ነበሩ ብለን ሰብከን የጌታችን የመድኃኒታችን ብለን እንሂድ እንዴ? ጌታ ኢየሱስ ክርስቶስን እኮ ከነበሩት ከቤተ መቅደስ መሪዎች ጋር ያጋጨው ያ ነው። ሲመጣ ይዞ የመጣው መገለጥ ነው። እሱ ራሱ ኢየሱስ መገለጥ ነው፣ ሰው የለም። ስለዚህ በማቴዎስ ወንጌል ምዕራፍ 2 ላይ ስትመለከቱት ሄሮድስ ተነስቶ ከኔ ሌላ ንጉስ ብሎ ሲጠይቃቸው የተወለደው የአይሁድ ንጉስ ወዴት ነው አይደል ያሉት። ከዛስ ኮከቡን በምስራቅ አይተን ልንሰግድለት መተናልና ብለው እርሱም ከዛስ ጠየቃቸው። እነሱ ምንድን ያሉት? ቁጥር 5-6 ላይ በነቢያቱ አፍ የተነገረን መገለጥ አለ አሉት። አይታችኋል? ስለዚህ አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ሁሉ ከቶ አታንሺም፣ ሕዝበ እስራኤልን የሚጠብቅ መስፍን ካንቺ ይወጣል ተብሎ በነቢይ አፍ ተጽፏል። ስለዚህ ኢየሱስ ራሱ የመጣው በመገለጥ ነው። ይሄን መገለጥ ተቃውሞ ወዴት ነው የምትሄደው? ሄሮድስን አፍ ያስያዘው የነገሩት እኮ ነው። ስለዚህ የሰማነው ትንቢት አለ። ያ ትንቢት ደግሞ ይመጣል ተብሎ እና ያሳርፋቸዋል የተባለ በነቢያቱ አፍ የተነገረ ትንቢት ነው አሉት። ከዛስ
ራሳቸው ነው እንደው የነገሩት እኮ እንደው ቦታውንም ከዚህ ወዴት ነው ብለው ካሉ በኋላ ልክ ሲበራላቸው ምንድን ያሉት አንቺ ቤተልሔም የይሁዳ ምድር ከይሁዳ ከጆች ከቶ አታንሺም ሕዝበ እስራኤልን የሚጠብቅ መስፍን ካንቺ ይወጣልና ተብሎ በነቢያት እንዲህ ተጽፏል። ከዛስ እነሱም በይሁዳ ቤተልሔም ነው አላችሁ ወይ? ስለዚህ ኢየሱስ የመጣው ራሱ በምንድነው? ካልተማሩ እኮ ነው። የእግዚአብሔርን እውነት ለማወቅ እንዳታው ከሚያረጉ ከሰነፎች ካልተማሩ ከመርማሪዎች ራስን ምን አርጋል? ይሄን እንዳይገባ ከሚያረጉ ነገር ምን በል ሸሽ። ጌታ ኢየሱስ ክርስቶስን በድንጋይ ያስወገረው ራሱ ይዞ የመጣው መገለጥ ነው። ስለዚህ እየሰበከላቸው ጌታ ኢየሱስ ከሰማይ የወረድኩ እንጀራ እኔ ነኝ ብሎ ሲል ግራ ያጋባቸዋል። መገለጥ ነው። ለገባው ነው ሰው አለ እዚህ ቤት ሺሺ ካልተማሩ መርማሪዎች ምን በል ሺሺ። በጣም ይገርመኛል የጳውሎስ ደብዳቤ ከክፉ ጎልማሳነት ምኞት ራስን አሽሽ አለውና ከዛስ ጌታን በቅን ልብ በንጹህ ልብ ከሚጠሩ ጋር ህብረት ይሄ ይሆናል። የእግዚአብሔርን ነገር ለማወቅ ከሚፈልግ ጋር ነው ውሏችሁ ሊሆን የሚገባው እንጂ እከሌ እንዴት ያገለግላል እንዴት ይወጣል ይሄ መገለጥ ልክ አይደለም። እሺ ልክ ካልሆነ እስቲ ልክ የሆነው መገለጥ ይንገሩ። ከነሱ ምን በሉ ከሚያደርቋችሁ እውነትን ወደ ማወቅ እንዳትደርሱ የእግዚአብሔርን ነገር እንዳታውቁ ከሚያረጉ ካልተማሩ መርማሪዎች ምን በሉ ሽሹ። ይሄ እኮ ነው መልእክቱ። ስለዚህ አላችሁ ወይ ሀገር ገዢውን ያስቆጣው እነ ጲላጦስን ያስቆጣው ይሄ እኮ ነው። አንተ የአይሁድ ንጉሥ ነህን ብለው ሲጠይቁት አዎ አንተ እንዳልከው ነው ብሎ ሲል አበሳጫቸው። ከእንደዚህ አይነት ሰዎች ራሳችሁን አሽሹ እራቁ። ካልተምረው ቢሆን አዎ ገብቷቸው እንደው እንዲገባል ሊያሳዩ የሚጥሩ ቢሆን አዎ ህብረታችሁ ከነሱ ጋር ይሁን። በቅን ልብ የእግዚአብሔርን ነገር ለማወቅ ከሚጠሩ ጋር ከዚህ በኋላ ውሎሽ ከነሱ ጋር ይሆናል። ህብረትሽ ከነሱ ጋር ይሆናል። የእግዚአብሔርን እውነት ወደ ማወቅ ለማደግ ከሚጥሩ ጋር ከዚህ በኋላ ጓደኝነትሽ ከነሱ ጋር ይሆናል እንጂ እከሌ እንዲመጣ እከሌ እንዲለበሰ እከሌ ቀይ አረገ እከሌ ቢጫ ለበሰ መኪና ቀየረ ከሚል ጋር ተውሱ። ራቅ ከስጋዊው ራቅ ከሚያደክምሽ ራቂ። የእግዚአብሔርን ነገር ወደ ማወቅ እንዳትቀርቢ ከቢገታሽ ራቂ። ተለይ ሽሽ እያለው ነው። ከነሱ ራቂ ነው። ስለዚህ ምን ይላል እዚህ ሐሳብ ላይ ነገር ግን ጠብን እንዲያመጣ አውቀህ ከሰነፎችና ካልተማሩ ምርመራ ራቅ። ከዛስ አሁን የጌታ የሆነ ምን አይነት ነው? አሁን ቁጥር 24 ይሄ ነው መልእክቴ። የጌታ ባሪያ ይላል አይታችኋል። ስለዚህ የጌታ ባሪያ ምን አይነት ነው? በቅን ልብ ጌታን ከሚጠሩ ጋር ህብረት የሚያደርግ ጽድቅንና እምነትን ፍቅርንና ሰላምን አጥብቆ የሚከተል ነው። ከዛስ የጌታ ባሪያ ለሰው ሁሉ ነገር ለማስተማር የሚበቃ አላችሁ ወይ? ሰው የለማ እዚህ ቤት። የጌታ ባሪያ ምን አይነት ነው? አሜን። የጌታ ባሪያ ለሰው ሁሉ ነገር አሜን ለማስተማር የሚበቃ። ዛሬ የጌታ ባሪያዎች ከዚህ በኋላ እነግራችኋለሁ ለብዙዎች አርያ ትሆናላችሁ፣ ለብዙዎች ምሳሌ ትሆናላችሁ። ዋው! የጌታ ባሪያ የሚለው ሐሳብ ራሱ በጣም የተለየ ነው። የጌታ ባሪያ ትውልድን የሚያጠፋ ሳይሆን ለማስተማር የሚበቃ ነው። የእግዚአብሔርን እውነት ለማወቅ እንድትደርስ መንገድ የሚያሳይ ነው። አቅጣጫ የሚጠቁም ነው። የሰማይን መንገድ የሚያሳይ ነው። ከንጉሱ ጋር እንዴት ህብረት ማድረግ እንድትችል ዘንድ አቅጣጫ የሚጠቁም ነው። ከሱ የሚያጣብቅ ነው። ከንጉሱ ጋር የሚያገናኝ ነው። ዛሬ መልእክት አለኝ። ለማስተማር በኢየሱስም ትበቂያለሽ። በነገር ሁሉ ለማስተማር ትበቂያለሽ። የጌታ ባሪያ ተሳዳቢ አይደለም። የጌታ ባሪያ ሐሜተኛ አይደለም። የጌታ ባሪያ የአገልጋዮችን ስም እያነሳ የሚያንቋሽሽ ህዝቡን የእግዚአብሔርን ነገር ማወቅ እንዳይችል የሚያደክም አይደለም። ለማስተማር በነገር ሁሉ ለመገሰጽ፣ በነገር ሁሉ ለመምከር፣ በነገር ሁሉ ለመዝለፍ የሚበቃ ነው የጌታ ባሪያ። እግዚአብሔር እንዲህ አለኝ፣ ለማነጽ ትበቂያለሽ፣ ለማስተማር ትበቂያለሽ፣ ትውልዱን ከንጉሱ ጋር ለማጣበቅ ትበቂያለሽ፣ የእውነትን መንገድ ለማሳየት ትበቂያለሽ።
መሰጅ ዝላይ ዳባክ ካሪያናስታ ሂዳቫሶ ፓራዲያቦ የጌታ ባሪያ አሜተኛ አይደለም። የጌታ ባሪያ ትውልድን የሚያደክም አይደለም። የጌታ ባሪያ እውነትን ወደ ማወቅ እንዳትሄድ የሚያጠፋ አይደለም። ዋው! የጌታ ባሪያ ምን አለ? አንድ ሰው እኔ ነኝ ያለ አሜን ብላኝ። የጌታ ባሪያ መልእክት አለኝ ዛሬ ላንተ፣ መልእክት አለኝ ዛሬ ላንቺ። እግዚአብሔር እንዲህ ብሎኛል፣ ከክፉ ጎልማሳነት ምኞት ዛሬ ትሸሻለህ። ከክፉ ጎልማሳነት ምኞት ዛሬ ትሸሻለሽ። እነግርሻለሁ፣ መልእክት አለኝ፣ አውጃለሁ። ዛካቴል ፋኖስ ሂላቫዶ ቫኒያኖስ ዛሬ መልእክት አለኝ። አሜን ይሁን ወይ? ጌታን በንጹህ ልብ ከሚጠሩ ጋር ህብረት ታረጋለሽ። ጌታን በቅንነት ከሚጠሩ ጋር ፌሎሺፕ ታረጋለህ። ዳይናስ ዋው! ለማስተማር የሚበቃ ሄይ፣ ለወሬ አይደለም። የጌታ ባሪያ ከክፉ ጎልማሳነት ምኞት እየሸሸ ካልተማሩ ከንቱ ምርምር ከሚሆኑ ጋር ራሱን እየለየ ሄይ ለማስተማር የበቃ ከዛስ ለትዕግስትም የሚጸና ሊሆን እንጂ ሊጣላ አይገባውም ይልና ደግሞ ምናልባት እግዚአብሔር እውነትን ያውቁ ዘንድ ንስሐ ይሰጣቸዋልና ፈቃዱንም ለማድረግ በዲያብሎስ ሕያዋን የሆነው ከተያዙበትም ወጥመድ ወጥተው ወደ አእምሮ ይመለሳሉ ብሎ የሚቃወሙትን በየዋህነት ይቅጣ ይላል። ዛሬ ይሄ መንፈስ ያግኛችሁ። ዋው! ክብር ለወደደንና ለመረጠን ለናዝሬቱ ኢየሱስ ይሁን። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 1 እቺን ተናግሬ ወደ ጸሎት እሄዳለሁ። ዛሬ ድል ይሆናል። እግዚአብሔር ለማስተማር ትበቃለህ፣ ለመገጸስ ትበቃለህ፣ ትውልዱን ለማነስ ትበቃለህ። ከዚህ በኋላ የእውነትን መንገድ ለብዙዎች ለማሳየት ትበቃለህ። ለኔ ነው ካልክ በደም ጩሁና አሜን ብለው ውሰድ። የማባሪያ እስቲ የጌታ ነኝ በሉት። የጌታ ባሪያ ምን አይነት ነው? አንደኛ ከክፉ ጎልማሳነት ምኞት ምንም ቢል የሚሸሽ፣ ሁለተኛ ጌታን በንጹህ ልብ በቅን ልብ ከሚጠሩ ጋር ህብረት የሚያደርግ ነው እንጂ ራሱን ምናም ብሎ እዚህ እንትን ብሎ ሰፈረ እኔ እንትን ነኝ ምናም ብሎ እዚህ ራሱን የሚያኮፍሰድ ህብረት የሚያደርግ ነው። የጌታ ባሪያ ጌታን በንጹህ ልብ ከሚጠሩ ጋር አብሮ የሚዋደድ የሚወድ የሚቀበል ነው። ከዛስ ካልተማሩ ከሰነፎች ምርመራ ራሱን የለየ ነው እንጂ ከሚያሙት ጋር ተነስቶ የሚያማ ከሚተቹ ጋር ተነስቶ አውቃለሁ ብሎ በከንቱ ሳያውቅ የእግዚአብሔርን ነገር ለማስተማር የበቁትን ለመጣል የሚታገል አይደለም። ከዛስ የጌታ ባሪያ ጽድቅን፣ ቅንነትን፣ ትዕግስትና ሰላምን ምን የሚያደርግ ነው? የሚፈልግ ነው። ከዛስ ጠብን እንዲያመጣ አውቆ ከሰነፎች ምርመራ ካልተማሩ ሰዎች ራሱን የለየ ነው። ከዛ ለማስተማር የሚበቃ ነው። አሜን ሃሌሉያ። እኔ ዛሬ ብዙ ሰዎች ሲታጠቁ አያል። ስለዚህ የጌታ ባሪያ ብሎ ለማገልገል የበቃ ሰው ምን አይነት ሰው ነው? ራሱን ከክፉ ጎልማሳነት ምኞት የለየ ነው። ህብረት የሚያደርግ ነው፣ የሚወድ ነው። ካልተማሩ ከሰነፎች ምርመራ ራሱን የለየ ሰው ነው። ከዛስ ትዕግስትን፣ ፍቅርን፣ ሰላምን የሚወድ ነው፣ የሚከተል ነው። ስለዚህ ሌላው የጌታ ባሪያ አይታችኋል፣ ትምህርት ከሌለበት ምርምር ራሱን የሚያርቅ ነው። ምን ከሌለበት? ድገሙና። ትምህርት ከሌለበት ምርምር ራሱን ምን የሚያረግ ነው? የሚያርቅ ነው። ለሰው ሁሉ ነገር እንዲሆን ለማስተማር የበቃ ነው። ማን? የጌታ ባሪያ። ትዕግስትንና ጽናትን ከዛስ ከጥል ደግሞ ራሱን ምን የሚያረግ ነው? የሚያሸሽ ነው። አሜን ሃሌሉያ። ስለዚህ እንዲህ ይላል ቁጥር 1 ማንም ኢጲስ ቆጶሳትነትን ቢፈልግ መልካም ሥራ ይመኛል የሚለው ቃል የታመነ ነው። እንግዲህ ኢጲስ ቆጶስ እንዲህ ሊሆን ይገባዋል፣ የማይነቀፍ የአንዲት ሚስት ባል፣ ልከኛ፣ ራሱን የሚገዛ እንደሚገባውም የሚሰራ፣ እንግዳ ተቀባይ፣ ለማስተማር የሚበቃ።
ስለዚህ የጌታ ባሪያ የሚለው ሐሳብ ኤጲስቆጶስ የሚለው ሐሳብ የእሱ አገልጋይ መሆን የሚወድ መልካም ስራን ይመኛል። ከወደዳችሁ ደግሞ ምን መሆን ያስፈልጋል? እምትሸሹ ሰዎች፣ ካልተማሩ ምርምር የምትርቁ ሰዎች፣ ለጸብ የማትሆኑ ሰዎች፣ ትዕግስተኞች፣ ፍቅርን የምትወዱ ለማገልገል የምትሹ ጌታን የምትወዱ የጌታ ባሪያዎች አላችሁ ወይ? ዛሬ ለማስተማር ትበቃላችሁ። ይሄን ያላረገ ሰው ብቁ ሊሆን አይችልም። አንዳንዱ ጌታው ቀባኝ ማገልገል ፈልጋለሁ ይላል። ዝም ብሎ ቅባት እንዴት አለ? ለማገልገል ከወደድክ ይሄ በአንተ ህይወት ላይ ሊሆን ይገባል። ስለዚህ አገለግላለሁ የምትሉ ሰዎች ዛሬ መልእክት አለ። ለአገልጋዮች ነው ዛሬ መልእክት፣ የጌታ ባሪያዎች ነው መልእክት። ሰው የለም እዚህ ቤት። በጌታ በኢየሱስ ስም ለማስተማር የምትበቃ ብርቱ ትሆናል። የእውነትን ቃል መርምረ በቅንነት ለትውልድ እነግራለሁ በታማኝነት የምታገለግል ትሆናል። ስለዚህ ምን ይላል ቁጥር 3? የማይሰክር የማይጨቃጨቅ ነገር ግን የማይከራከር ገንዘብን የማይወድ ልጆቹን በጭምትነት እየገዛ የራሱን ቤት በመልካም የሚያስተዳድር ሰው ግን የራሱን ቤት እንዲያስተዳድር ባያውቅ የእግዚአብሔር ቤተክርስቲያን እንዴት ይጠብቃታል? በትዕቢትም ተነፍቶ በዲያብሎስ ፍርድ እንዳይወድቅ አዲስም ክርስቲያን አይሁን። በዲያብሎስም ነቀፋና ወጥመድ እንዳይወድቅ በውጪ ካሉ ሰዎች ደግሞ መልካም ምክር ሊኖረው ይገባል እያለ ይናገራል። ሰው አለ እዚህ ቤት፣ ሰው አለ እዚህ ቤት። ለማስተማር ትበቂያለሽ። ዛሬ እግዚአብሔር ሙሉ አርጎ ያወጣሻል። አረ ሰው የለም እኔ እግዚአብሔር ዛሬ ሙሉ አርጎ ያወጣሃል። እግዚአብሔር ዛሬ ሙሉ አርጎ ያወጣሃል። አንድ ሰው ጮሆ በደንብ አሜን ይበላ። ሃሌሉያ! ዋው! አጠገባችሁ ያለውን ሰው ነካ አርጉትና እየሸሸ በሉት፣ ጌታን በሉት፣ በቅልብ ከሚጠሩ ጋር ህብረት ተያረክ በሉት። ድገሙና ጨምርና ከዚህ በኋላ ለማስተማር የበቃ ትሆናለህ ማለት ነው። ለማስተማር የበቃ አሜን። ጠቢብ ትሆናለህ፣ ኃያል ትሆናለህ፣ ብርቱ ትሆናለህ። ውሰድ ይሁንልህ እባክህ። ጨምርና በደንብ አሜን ብለው ውሰድ። ሃሌሉያ! ዋው ዋው! የብዙ ሰዎች ታሪክ አሁን ሲቀየር አይቻል። ሰው የለም። የተዘረጋ ወጥመድ ከህይወታችሁ ላይ አሁን ይሰበራል፣ ከቤታችሁ ይሰበራል። ስለዚህ ለመሆን የምትወዱ ሰዎች ራሳችሁን አሽሹ። ጌታን በቅን ልብ ከሚጠሩ ጋር ህብረት አድርጉ። ካልተማሩ ነገር ግን ከሰረፎች ምርምር ራሳችሁን ምን አድርጉ? አሽሽ። አሜን። ዋው! ጨርሻለሁ። ከብዙ ሰዎች ዘመን ላይ ያለ ዛሬ ወጥመድ አሁን ይሰበራል። እስቲ ተያያዙ። ለማስተማር የበቃ አንተ ጠቢብ በሉት፣ አንተ ብርቱ በሉት፣ አንተ ኃያል በሉት። ድገም 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 ድገም። ሃሌሉያ! አሜን ትላላችሁ ወይ? የበቃችሁ ትሆናላችሁ። አሜን ትላለህ ወይ? ትሆናለህ። አሜን ትሆኛለሽ። ውሰድ ይሁንልህ እባክህ። ለማስተማር የበቃ ትሆናለህ። ጨምርና በደንብ አሜን ብለህ ውሰድ። ለማስተማር የበቃችሁ አንድ ሰው ጮኸ አሜን ይበላ።